ራሷ እመቤታችን ምን እንዳለች አታውቁ ወገኖቼ? በጣም እኮ አስደናቂ ትሁት እናት ናት። ምን አለች መሰላችሁ? ትውልድ ሁሉ ያመሰግኑኛል አለች። አሁን እሷ የተናገረችውን ኢየሱስ ክርስቶስ ይሽራል ብለህ ታስባለህ እንዴ? ይኸውልህ አንዳንዶች እኛ ለሰው አናመሰግንም ምናምን እያሉ ሲያቆሙ ምስጋናዋን ያቆርጡለት ከትውልድነት እንደሚቋረጡ አላወቁም። ትውልድ ሁሉ ሲቀባበለው የሚኖር ምስጋና የእመቤታችን ውዳሴና ምስጋና ነው። ትውልድ ሁሉ በማኅፀን ያሉ፣ በመቃብር ያሉ፣ በብሔረ ሕያዋን ያሉ፣ በብሔረ ብፁዓን ያሉ፣ በሰማይ ድል የነሱ፣ በምድር የሚዋጉ፣ በበረሃ የወደቁ፣ ጤዛ የሚልሱ፣ በንጽህና የሚኖሩ ጳጳሳት፣ መነኮሳት፣ ደናግላን፣ ካህናት፣ ሌሎቹም አበው እመው በረኞቹ በሙሉ በእውነት ሲያደምቋት ተመስጠውባት ይኖራሉ። ትውልድ ሁሉ ወገኖቼ ምስጋናዋ ማይገባ ቢሆን አንተ እስክታቆማት እንደማትጠብቅ ታውቃለህ። ወገኖቼ እኛ እስክናስቆምባት አትጠብቅ። የማይገባት ቢሆን እኮ ራሷ ታቆመዋለች። ይህም በምን ማረጋገጥ ይቻላል መሰለህ? እዩ እናቱ ነሽ ስትባል ባሪያው ነኝ ያለች አስደናቂ እናት ናት። አንድ ትወልጂዋለሽ ስትባል ስለ ድንግልና ቁርጠኛ ውሳኔዋ ወንድ ስለማላውቅ ይህ እንዴት ይሆናል ብላኩ የተሟገተች ናት። ምን ማለት ነው? የማይገባትን እንኳን የሚገባትን ገሰስ እያደረገች የማይገባትን ልትቀበል ቀርቶ የሚገባትን እንኳን የምትተው ናት። ለእናቱ እንዲህ በሆንኩ የምትል ናት። አንዲት ሴት ገጥማኛለች ከጥቂት ዓመታት በፊት። እኔ እኮ በዛ ዘመን ብኖር ኖሮ እንደ ማርያም ወልደው ነበር ያለችኝ ምስኪን አጋጥሞኛል። እናቷ እንኳን እንዲህ አትል። ገረዷ በሆንኩ አገልጋዩዋ በሆንኩ እኮ ነው የሚባለው። ይህን አስደናቂ ትህትና እስኪ አድንቁ፣ ተመሰጡበት። ማን አለ እንደዚህ? የማይገባ ቢሆን ኖሮ እኛና አንተ አታስቆማትም፣ ራሷ ታስቆመው ነበር። እንደ አንዲት ደግና ተራ ሴት ምናት መሰላችሁ? ክርስቶስን ያላገኘ አንድ ንጉሥ አንድ ታሪክ ላይ አንብቤ ያለው እባካችሁ እስኪ እናቱን ሊያታልና ልክ እመቤታችንን ባያት ጊዜ ምን እንዳለ ታውቃላችሁ? እሷን አይቶ ልጇን አምላክ ነው ማይል የለም ነው የሚለው። እሷን አይቶ እግዚአብሔርን ማያቸው እኮ መስታወታችን እኮ ናት። ዝም ብለን እህታችንን ምንላት መሰላችሁ? እንደ አንዳንዶች እሷን ስናይ አስደናቂው የእግዚአብሔር ሥራ እኮ ነው የሚታየው። ጌታችን የተናገረው እናቱን ለመናቅ ሳይሆን ክርስቶስ